السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد فنحمد الله جل وعلا أن يسر لنا هذا اللقاء، وأسأله أن يجعل لنا لقاء مباركا. فقد تناولنا من دروسنا الماضية فيما يتعلق بهذه الرسالة المسمى بالوصية الصغرى ከዚህኛው ኪታብ ጋር ተያይዞ የመጡ ርዕሶችን በተመለከተ ተቅሪበን ወደ 5 ትምህርቶችን አሳልፈን ነበረ። አላህ ካለ ዛሬ የክፍል 6 ነው የሚሆነው ማለት ነው። ለማስታወስ ያክል ትላንትና ያየን የነበረው ርዕስ ከሱ በፊትም በነበሩ ቀናቶች ውስጥ ሰው ሆኖ የማይሳሳት ወንጀል ውስጥ የማይወርቅ አይጠፋም። ሰው ሆኖ ይሳሳታል። ከዚያ አኳያ ከዛኛው ወንጀል ውስጥ ከወደክ በኋላ መዳኛው መንገድ ወይም ደግሞ ወንጀልክን የምታብስበት ሙከፈራት الذنوب የሚባሉት ምን ናቸው የሚለውን እያየን ነበር። ሼኹ በዚህኛው ኪታብ ላይ ወደ 4 የጠቀሰው ብያለው። ከዛውስ የመጀመሪያውን አተውባ ወደ አላህ Subhanahu Wa Ta'ala ንስሐን መግባት እንደሆነ በሰፊው ተውባ ምን እንደሆነ ፈዳኢሉ ሽሩጦቹ ምንድናቸው የሚለውንም በሰፊው ያየነበት ሁኔታ ነበረ። ከዛ በኋላ ሁለተኛ ላይ የሚጠቀሰው ምን ሙከፈራት الذنوب ወንጀልክን የሚያበስልህ ነገርስ የሚገባው ሁለተኛ ላይ የሚጠቀሰው አላ وهو الاستغفار طلب المغفرة ለሰራከው ጥፋት ላጠፋከው ወንጀል ጌታ አላህ Subhanahu Wa Ta'ala ይቅር እንዲልህ መግፊራ መጠየቅህ ይሄም من مكفرات الذنوب ውስጥ የሚገባ ነው ማለት ነው። ስለ استغفار ሲነሳ ደግሞ ትርጉሙ ምን እንደሆነ ተመለከትን። በመቀጠልም ደግሞ فضائل الاستغفار استغفار ማድረግህ የምታገኘው ጥቅም ምን እንደሆነ ተመለከትን። ከዛ በኋላ የበለጠ ደግሞ በብዛት استغفار የት ማድረግ እንዳለብህ የት ማብዛት እንዳለብህ በተለይ የሚለውን እያወራን ነበረ። ከዛ በኋላ መጨረሻ ላይ የሆነ ነገር ጠየቅኩኝና ሄድኩኝ ማለት ነው። የመለሰው አለ ጽፏል አይታል አይ በወረቀት ነው ጽፏል። እርግጠኛ ነህ? እሺ ላክልኝ ወይ በኋላ ታቀበለኛል። ሌላ ሰው የጻፈ የመለሰ ሰው አየህ ስም ጽፈበታል ከላይ مسعود ابن حسن እሺ ሰማለህ محمد بن علي ያምጣ ከውስጥ አለ መስከሰች ቺንማ በቃ ሁሉም ሰው ሽልማት ሲባል አባቴ ሁሉም ለመመለስ ሞክራል። ግን አሁን የምፈልገው መልስ ከማን ነው ታውቃላችሁ? ያን ይሄን ቤት ቁጭ ብዬ ማጥናት አለብኝ ራሱ። مسعود تمام ሁለት ሌላ መስዑድ አለ። مسعود تماما طيب ሁለት መስዑድ عبد الكريم زين أيمن እሺ አሁን ይሄ የወጣው የተማሪዎች መልስ ነው። ይሄ የወጣዎች መልስ ነው። ዛሬ እኔ ከነሱ አልፈልግም መልስ ከአባቶች መልስ ፈልጋለሁ ዛሬ። እስኪ ከአባቶች የመለሳችሁ በወረቀት የላከ ሰው አለ? አሁንም ይሄን ጥያቄ ለነገ አስተላልፈዋለሁ። አባቶች
እኔ ጋር ያላችሁ ትላልቅ ወንድሞቼ ከተማሪ ውጪ የሰፈሩ ማህበረሰብ ቤት ገቡና ዛሬ ልጆቻችሁንም ቢሆን ጠይቃችሁ ሚስታችሁንም ራሱ ብትሆን ጠይቃችሁ ሌላ ሰው በስልክም ራሱ ኡስታዝ ሼክ ወላ ዓሊም ችግር የለውም ጠይቁ መልሱን ግን ነገ ፈልገዋለሁ ጥያቄ የነበረው በሰላት ውስጥ ምን አይነት ቦታ የትኛው ቦታን ኢስቲግፋር የምናደርገው ምናበዛው ግልጽ ነው ለነገ ላድርገው አባቶቼ እየሰማችሁ ነው ከኋላ ለነገ አድርገዋለሁ ኢንሻአላህ ዛሬ ቀጥሎ ያለው ነጥብ አያለሁ ከዛ በኋላ ሼኹ አለይሂ ረህመቱላህ ሶስተኛው من مكفرات الذنوب ወንጀልን የሚያበስልክ የሆነው ሶስተኛው ነገር ሊነግርክ ይፈልጋል የመጀመሪያው ተውባ ነው ሁለተኛው استغفار ነው ሶስተኛው قال الثالث الأعمال الصالحة المكفرة ይሄም ደግሞ ሌላ ነው ወንጀልን የሚያበስልክ የሆነው ሶስተኛ ላይ የሚጠቀሰው الأعمال ስራዎች ናቸው ምን አይነት الصالحة መልካም የሆኑ ስራዎች إذن ይሄኛውም ሰፋ ያለ ጉዳይ ነው ወንጀልክ እንዲታበስልክ ከፈለክ ወንጀልክን የሚያነሳልክ ውስጥ የሚገባው አንተ የምትሰራው መልካም ስራዎች ነው በአጠቃላይ እነዚህ الأعمال الصالحة المكفرة መልካም ስራዎች ያንተን ወንጀል የሚያብሱልክ የሆኑት ማለት ነው ይሄ ኢንሻአላህ ሼኹ ይጠቅሳል አብረን የምናየው ይሆናል الأعمال الصالحة መልካም ስራዎች ወደ አላህ የምትቀርብበት ለምሳሌ ሰላት ጾም ሐጅ ዚክር ሌሎች ዒባዶችም አሉአል المكفرة أي ያንተ ወንጀል የሚሰትርልህ ያንተን ወንጀል የሚያብስልህ ማለት ነው አስሉ الكفر የሚለው ክደት የሚባለው ቃል በቋንቋ ደረጃ የሆነ ነገር የሚሸፍን ከሆነ ከፈረ ይባላል أي إذا ستره أي ستر شيئا የሆነ ነገር የሚሰትር የሚሸፍን ከሆነ ከፈረ ይባላል ለምንድነው ካፊር የተባለበት ምክንያት ሲባል እሱ ኢማኑ ስለሚሸፍን ነው ኢማኑ ሸፍኖ ክደቱን ስለሚያወጣና ክደቱን ስላስበለጠ ነው وكذلك ለምሳሌ ገበሬ መሬትን ይቆፍርና መሬት ውስጥ ዘሮችን ይዘራል ዘሮችን ያስቀምጣል ከዛ በኋላ በአፈር ይሸፍናል ይሄ አይ ከፈረ ይባላል ያን ነገር የሚሸፍን ከሆነ ማለት ነው ኢደን እነዚህ መልካም ስራዎች እኛ የምናወራቸው ያንተን መልካም ስራ በመስራትህ ወንጀሎችክን የሚሸፍኑልክ የሆኑ ነገሮች ማለት ነው ወንጀሎችክን የሚሸፍኑልክ የሆኑ ነገሮች እነዛው እዙስ ይገባሉ ማለት ነው ኢደን እነዚህ ደግሞ ብዙ ናቸው እነዚህ በጣም ብዙ ናቸው ከመብዛታቸው የተነሳ ሼኹ ሁሉንም መጥቀስ አይፈልግም የተወሰነ መጥቀስ ይፈልጋል ግን በተለያየ መንገድ መጥቀስ ይፈልግና ምን አለ إما الكفارات المقدرة አሁን እዚህ ጋር ወንጀልክን የሚያብስልክ የሚባሉት ነገሮች ሁለት አይነቶች ናቸው አለ የመጀመሪያው በልክ የተቀመጠልህ ይሄን ጥፋት ካጠፋክ ይሄን ነገር ማድረግ አለብህ የተባልክ ማለት ሌላው ደግሞ አይ በዚህ መልኩ ይሄን ነገር መፈጸም አለብህ ካልተባልክም ግን አንተ መልካም ስራ በመስራትህ ያ ወንጀል የሚታበስልክ የሆነው ማለት ነው ከዛስ الكفارات المقدرة ወንጀሎችክን የሚያነሱልክ ወንጀሎችክን የሚያብሱልክ በግምት የተቀመጡ በልክ የተቀመጡ ማለት ነው አይ مقدرة በዛልክ በዚህ ልክ ከምታ የተባልከው ማለት ነው ለምሳሌ كما يكفر المجامع في رمضان ለምሳሌ አንድ ሰው ጾመኛ ከሆነ ረመዳን ውስጥ ከገባ ከቀረበበት ጊዜ ጀምሮ ፀሐይ እስክትጠልቅ ድረስ መከልከል ያለበት ነገሮች አሉ ለምሳሌ መብላት መጠጣት وكذلك ከባለቤቱ ጋር መተኛት ይከለከላል حرام ነው የሚሆንበት
ኢዘን በረመዳን በቀን ሳይረሳሁም ብሎ ከባለቤቱ ጋር የሚተኛ ከሆነ ይሄ ትልቅ ወንጀል ሰርቷል በዋነኝነት። ሁለተኛ ጾሙን ያበላሻል። ሶስተኛ ጾሙን ተመልሶ ማምጣት አለበት። አራተኛ ከፋራ ይጠብቃል። የሚጠብቀው ነገር አለ፣ መክፈል ያለበት ነገር አለ። ኢዘን ያን ከፋራን የሚከፍል ከሆነ ያ ያጠፋ ወንጀል ምን ይሆንለታል? ይታበስለታል፣ ይነሳለታል ማለት። ይህም ትልቅ የሆነ ጸጋ ነው። ረመዳንን የሚያክልን ትልቅን ወርን በዚህ ጥፋት ፈጸመ። ረመዳንከን የምታስተካክልበት መንገድ አላህ ስብሓነሁ ወተዓላ አስቀምጦልሃል ማለት ነው። ወከዛሊከ ወልሙዛሂሩ አለ አንድ ሰው ለባለቤቱ ለሚስቱ ሚስቱ እስከሆነችበት ጊዜ ጀምሮ ከሷ ጋር በሰላም በፍቅር አንቺ ትብስ እኔ ትብስ በማለት መኖር በእነሱ ላይ ግዴታ ነው። ወመዓ ዛሊከ ግን ለምሳሌ ወይ ተናዶ ወይም ደግሞ አለመስማማት መጥቶ በመካከል አንቺ እኮ እንደ እናቴ ነሽ ካላት፣ እናቴ ሲባል የተፈለገው አይ አንድ ሰው ከእናቱ ጋር እንደማይተኛ ሁሉ እኔም ከአንቺ ጋር አልተኛም የሚለውን ቃል ከተናገረ ከፋራ ይጠብቋል። ከፋራ ይጠብቋል። ያን በማድረጉ ትዳሩ ይመለስለታል፣ ትዳሩ ይስተካከልለታል። ያጠፋውን በዚህኛው ቃል በተናገረው ደግሞ ምን ያደርጋል? ያን ነገር ያስተካክላል። ይሄ ሁለተኛው ምሳሌ ነው፣ በዝርዝር እንመጣበታለን። ወከዛሊከ ወልሙርተኪቡ ሊበዕድ አልመሕዙራት ሐጅ ላይ የገባ ሰው ንያውን አድርጎ ከገባበት ጊዜ ጀምሮ መከልከል መራቅ ያለበት መሕዙራት የሚባሉ ነገሮች አሉ፣ በሱ ላይ ሐራም የሚሆኑ። ለምሳሌ ፀጉሩን መንካት አይፈቀድም፣ አይ መቆረጥ። ሌላኛው ጥፍሩን ማንሳት አይፈቀድለትም ንያን አድርጎ ከገባበት ጊዜ ጀምሮ። ከሚስቱ ጋር መተኛትም አይፈቀድለትም። ኒካህ ለራሱ ሌላ ሰው ማሰርም አይፈቀድለትም። ወከዛሊከ ደግሞ እንስሳ መግደልም አይፈቀድለትም። የመሳሰሉ መሕዙራት الإحرام የሚባሉ ነገሮች አሉ። ኢዘን ሐጅ የገባ ሰው ይህን ነገር ማድረግ ሐራም ነው የሚሆንበት። እሺ ግን ያን ነገር ቢፈጽም ምንም ያደርገዋል? ይሄም ሸሪዓው ያስቀመጠለት ነገር አለ። ያን ነገር የሚፈጽም ከሆነ ሐጁን ምን ያደርገዋል? ያስተካክላል። ሊበላሽ የነበረው ሐጅ ይስተካከልለታል አለ። አው ታሪኩ ባዕድ ዋጂባቲሂ ወይም ደግሞ መሕዙራት የሚባሉ የሚከለከሉ ነገር ናቸው። ሐጅ ላይ የሚከለከሉ ነገር ከፈጸምክ የምትከፍለው ከፋራ አለ፣ የምትከፍለው ከፋራ አለ። ወከዛሊከ ዋጂባት الحج ሐጅ ስገባ መፈጸም አንተ ላይ ግዴታ የሚሆኑ ነገሮች አሉ። ለምሳሌ ሚና ላይ አያመ ተሽሪቅ በትንሹ 11 12ኛው ቀን እዛ ማደር በአንተ ላይ ግዴታ ነው። እዛ ማታድር ከሆነ አንተ ላይ ከፋራ ይዛ ሐጅክ ይበላሻል፣ ሙሉ አይሆንም። ያን ከፋራ ስታመጣ ምን ይሆናል? ሐጅ ሙሉ ይሆንልሃል። ወከዛሊከ ረምዩል ጂማሪ ድንጋዮች መወርወር የዒዱ ቀን ወከዛሊከ አያመ ተሽሪቅ 11 12 የሚቸኩል ከሆነ የማቸኩል ደግሞ ከሆነ 13ኛውን ቀንን ጠብቀ መወርወሩ ይሄ من واجبات الحج ሲገባል። ከዚህ አንተ አንዱ ምተው ከሆነ ሐጅክ ሙሉ አይሆንልህም። ያን ነገር እስክትከፍል ድረስ እንዴት የምትከፍለው? ሸሪዓው ያስቀምጣል ነገር አለ፣ በኋላ መመጣበት። ያን ነገር የምታረክ ከሆነ ሐጅከን ይስተካከልልሃል። አው ቃትሉ الصيد بالكفارات المقدرة ለምሳሌ ሰይድ ይባላል እንስሳ ሐጅ ውስጥ ከገባበት ዑምራ ውስጥ ከገባ ከነየትክበት ጊዜ ጀምሮ እንስሳን እያባረርክ መግደል ባንተ ላይ ሐራም ነው። በተለይ ደግሞ መካና መዲና ክልል ውስጥ ካለክ የተከለከሉ እንስሳዎች አሉ መግደል። ሰይድ መካና መዲና ሳይፈቀድም ሙሉ በሙሉ እነዚህን ደግሞ የምታረግ ደግሞ ከሆነ ባንተ ላይ ከፋራ
አለብህ ባንተ ላይ ከፋራ አለብህ እነዚህ ነገሮች በማድረግ ቢያንስ حرام የተደረገብህን ነገር እያስተካከልክ ትሄዳለህ ማለት ነው እሺ አሁን ሼኹ የተከሰውን ነገር በረመዳን በቀን ከሚስቱ ጋር የሚተኛ ከሆነ ለሚስቱ አንቺ እንደ እናቴ ነሽ ካላት محظورات الحج የሚሰራ ከሆነ ዋጅባት الحج የሚሰራ ከሆነ ሌሎችም አሉ አለ እነዚህ የምትከፍላቸው ነገሮች ምንድናቸው የሚለው ሼኹ ሊጠቅስልን ይፈልጋል እሱን አንድ በአንድ አብረንያ ኢደን ይሄም አላህ Subhanahu Wa Ta'ala በእኛ ላይ ከዋለልን ትልቅ የሆነ ጸጋውስ የሚገባው ትልቁ ኒዕማ ነው የትኛው ኒዕማ አላህ የከለከለን ነገር በመፈጸማችን ያን ነገር ደግሞ ምናስተካክልበትን መንገድ ጌታ አላህ Subhanahu Wa Ta'ala መንገድ አድርጎልናል ማለት ነው ከነዛውስ እነዚህ አላህ የከለከለው ነገር ምንፈጽም ከሆነ ተለበለን ያን ነገር የምናስተካክልበት የሆነው መንገድ ነው እነዚህ ሙከፈራት የሚባሉት አይ ከፋራት የሚባሉት አራት ናቸው አለ ሼኹ ከነዚህ አራት አይወጥም وهي 4 اجناس اي انواع እነዚህ አራት አይነቶች ናቸው አለ ለምሳሌ ሀዲዩን ወይ ታርዳል አው ዒጥቁን ወይ ባሪያ ነጣ ታወጣል አው ሰደቃ ወይ ደግሞ ሰደቃ ሰጣል አው ሲያም ወይ ደግሞ ጾማል ለምሳሌ ቀደም ከተቀሰው ስንመልከት አንድ ሰው በቀን ሳይረሳሁም ብሎ ከባለቤቱ ጋር የሚተኛ ከሆነ እሱ ጋር የሚጠብቀው የመጀመሪያው ከፋራ ኢጥቁ ረቀባን ባሪያ ነጣ ያወጣል ያን ደግሞ የማይችል ደግሞ ከሆነ ደሃን ያበላል ያን ነገር ደግሞ መስራት የማይችል ከሆነ ጾምን ይጾማል ኢደን የሱ ከፋራ ከነዚህ ካራቱ አይወጣም ማለት ነው وكذلك محظورات الإحرام حج የተከለከሉ ስራዎች መፈጸም ከሆነ የሚጠብቅህ ነገር እንደ ተፋትህ ይለያያል ለምሳሌ ሰይድን እንስሳ መገል ከሆነ ያን እንስሳን የሚያክል ዋጋ የሚያስከፍል ሁለት ደብል አድርገህ መክፈል አለበት وكذلك كمحظورات الإحرام ለምሳሌ ማድረግ የምችልከው ለምሳሌ እርድ ማረድ አለ ለምሳሌ ተመቱዕ የሚያደርግ ሐጅን የሚፈጽም ሰው ሐጅና ዑምራን في سفر واحد የሚሰራ ከሆነ ማረድ አለበት ያን ነገር ማረድ ደግሞ የማይችል ደግሞ ከሆነ የሚያደርገው ምንድነው ይጾማል 3 ቀን እዛው መካ ላይ ይጾማል 7 ቀን ወደ አገሩ ሲመለስ ይጾማል ማለት ኢደን አሁን ያን ነገር በመተው ጾም የሚባው ነገር ተተክቶለታል ማለት ኢደን እነዚህ ከፋሮች ከነዚህ ከአራቱ የሚወጡ አይደለም ይሄም ደግሞ አላህ Subhanahu Wa Ta'ala በእኛ ላይ ከዋለልን ትልቁ ጸጋውስ የሚገባው ይሄ ነው ከዛውስ የሚገባው አንደኛው የሆነ ይሄ ነው ያ ጀማዓተል ኸይር አሁን ስለ ሐጅ ስናወራ ብዙ ሰው ያ ነገር ላይገባው ይችላል ለምን ሲባል ሐጅ ሁሌ ከኛ የሚፈልገው ነገር ተግባር ነው የሚፈልገው ለምሳሌ ስለ በዩዕ የምናወራ ከሆነ ስለ ንግድ በሰፊው ለማውራት ከፈለኩኝ መጀመሪያ ነጋዴ ሰው ባወራ ይሻለኛል አበለዛ እንደኔ አይነት ደሃ ሰው ስለ በዩዕ ብነግረው ባስተምረውም ሊረዳኝ አይችልም ለምን ያን ነገር በውስጡ ገብቶ መስራት ከሱ የሚጠበቅ ስለሆነ ማለት ነው ሐጅም ብዙን ጊዜ የሚፈልገው ተግባር ነው حتى ዓሊም ራሱ ሆኖ እኔ ብዙ ስላጋጠመኝ ነው ትልቅ ዓሊም ራሱ ሆኖ ሐጅ ቦታ ሲመጡ ይሳሳታሉ ሐጅ ጉዳይ ይደባለቅባቸዋል ሐጅን በትክክል ሳይሰሩ እናያለን ለምን እነሱ ስለ ሐጅ የሚያውቁት ቲዮሪን ብቻ ነው በመጽሐፍ ደረጃ ነው የሚያውቁት ነገር ግን ያን ነገር በትክክል የሚያውቁት መቼ ነው ስለ ሐጅ ቁጭ ብለው ሲሰሩ ብቻ ከዚያ አኳያ ይሄም ደግሞ ትልቅ የሆነ
الله سبحانه وتعالى بنيا لا يوالنو إذا النذي مكفرات وأعمال الصالحة المكفرة المقدرة يتقدبوناتهم كذا شيخو مكتل مناله وأما الكفارات المطلقة نقرقن بهو نقر يتقدبوا أي وانجلكن يميابسون لك يانتفاد بمسراته بزي ملكو امتا يالتبالكو أي بقطر بلك ወይ በእንስሳ ወይ በባራ ወይ በመጾም ያተገደበልህ እነሱ ደግሞ ምን አይነት ናቸው ሲባሉ እነሱ ምራቸው ሲባሉ ምን አለ ሼኹ كما قال حذيفة لعمر فتنة الرجل في أهله وماله وولده يكفرها الصلاة والصيام والصدقة والأمر بالمعروف والنهي عن المنكر يعني كذلك عندك حذيفة رضي الله تعالى عنه لعمر رضي الله تعالى عنه مرسني من اللسان عمر بن الخطاب رضي الله تعالى عنه كذلك عندك يهون تياكين يتيكان حذيفة بن يمان رضي الله تعالى عنه يا رسول عليه الصلاة والسلام مستلم بمتبك يمتاوك صحابين رسول عليه الصلاة والسلام يا منافقوችን ስም ዝርዝር لمانم التناقرون قل حذيفة رضي الله تعالى عنه تناقروا حذيفة عند باند ياكاچوال سمزد قل تناقر مستر ني ايه نقل سلامياك عمر بن الخطاب رضي الله تعالى عنه عندك ورحذيفة رضي الله تعالى عنه متعنت ياكين تيكاچ عمر نمي تيك من بلون تيكتا كالاچ عمر الخطاب በጀነት ከተመሰከረላቸው ሰዎችስ አንዱ ነው ከአስሩ አንዱ ነው ከዛም አልፎ ደግሞ ኸሊፋ ረዲየላሁ ተዓላ ዐንሁ ነው ومع ذلك ግን ከዛት አንድ ቀን ወደ ሁዘይፋ መጣና አንተ ሁዘይፋ ወይ ረሱል አለይሂ ሰላቱ ወሰላም እኔን ከሙናፊቆች ውስጥ ተጠቀሱኝ እንዴ ብሎ ጠየቀ ማንንም ይጠይቀው ዑመር ኢብኑ ኸጣብ ረዲየላሁ ተዓላ ዐንሁ ሱብሃንአላህ ኒፋቅን በራሳቸው በጣም ስለሚፈሩ ነው يقول أحد التابعين رضي الله تعالى عنه أدركت أكثر من 30 صحابيا كلهم كانوا يخافون على أنفسهم النفاق كثلاثة بلا يمياكلوا صحابوች ላይ ደርሻለሁ ይላል ታቢዒን እነዚህ ሰሃቦች ሁሉም በራሳቸው ላይ ንፍቅናን ይፈሩ ነበር ይላል ማዕነው አላህን ይፈራሉ ዒባዳን ያደርጋሉ በብዛት የረሱል ሰሃቦች ናቸው የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች በጀነት ተመስክሮላቸዋል فما بالكم عمر بن الخطاب رضي الله تعالى عنه በዚህ መልኩ መጥቶ حذيفة رضي الله تعالى عنه ይጠይቃል አንተ حذيفة ወይ رسول عليه الصلاة والسلام እኔን ከሙናፊቆች ውስጥ ነው ከተባሉ ሰዎች ውስጥ ገብቻለሁ ብሎ ይጠይቃል በዚህ ጊዜ حذيفة رضي الله تعالى عنه ምን ይላል እነሆ አለው رسول عليه الصلاة والسلام አንተን ከነዛ ሰዎች ሳልቆጠረም ግን ከዚህ በኋላ አንድ ሰው አልናገርም ይህን ጥያቄ አልመልስም وكذلك حذيفة ከሚታወቅበት አንደኛው ነገር እስከ ቂያማ የሚከሰተውን ትላልቅ ፍትናዎችን ያውቃል አንድ ሐዲስ አለ ሐዲስ حذيفة የሚታወቀው ከዛ ሐዲስ ላይ ዑመር ረዲየላሁ ተዓላ ዐንሁ حذيفة ጠየቀው አሁንም ተመልሶ ያኛው ፍትና ይመጣል የተባለው በሩ ይከፈታል ወይንስ ይሰበራል ብሎ ጠየቀው حذيفة ምን አለ በሩ ይሰበራል አለ የሚከፈተው ይዘጋል ይሰበራል አንድ ፍትና ከተጀመረ አይቆምም ነው ግን ያ ፍትና ካንተ በኋላ ነካል በሩ ማን እንደሆነ ደግሞ ያውቃል ዑመር ረዲየላሁ ተዓላ ዐንሁ ራሱ ነው እሱ ከተገደለበት ጊዜ ጀምሮ ነው ፍትናዎች እየበዙ ይሄዱት ከዚያ አኳያ ዑመር
رضي الله تعالى عنه ከጠየቀው ጥያቄዎች ውስጥ ሰውየው ላይ የሚደርሰው ፊትና መከራ ችግር በምን ነው የሚታበስለት ብሎ ጠየቀ በዚህ ጊዜ ሁዘይፋ ረዲየላሁ ተዓላ ዐንሁ ከረሱል አለይሂ ሰላቱ ወሰላም የሰማውን ነገር ተናገረና ምን አለው ፊትነቱ الرجل في اهله ቤተሰቦች ላይ የመጣው ፊትና ወማሊ ሀብት ላይ የመጣው ፊትና ወወለዲህ ልጅ ላይ የመጣው ፊትና يكفرها ያብስለታል ምን الصلاه صلاه السجد ህይወትክ ላይ የመጣው ፊትና አላህ በሰላቱ ምክንያት ያበሰልክ ይሄዳል وكذلك الصيام ጾም ራሱ ትጾም በመጾምክ በሀብትክ ላይ በስራክ ላይ በልጆች ላይ የሚመጣው ፊትና ያ ጾም ያበሰልክ ያነሳልክ ይሄዳል وكذلك الصدقه ሰደቃን የሚሰጥም ከሆነ ያ ሰደቃ ያን ነገር ያበሰልክ ይሄዳል وكذلك በጥሩ ምታዝ ከሆነ በመጥፎ መከለከልም ከሆነ ይሄኛው من المكفرات الذنوب የሚገባ ነው ማለት ነው يا جماعه الخير አሁን ይሄ ሙጥለቅ የሆነ በብዛት በሁኔታ ያልተገደበ ሙከፍራት ውስጥ የሚገባ ነው ማለት ነው ያ ብቻ አይደለም ሌላም መጥቷል وقد دل على ذلك القرآن والأحاديث الصحيح أو السحالة إيه بتملكته بقرآن متوال وكذلك رقمو بتكرن حديثا يمتع اللبلو يناقران شيخ الإسلام ابن تيمية عليه رحمة الله الذي مكفات بلنيا من ناوراتشون بمجموع الفتاوى 7 مجلد 408 የተነኛው ሙጀለድ ላይ ይሄን ነገር ሲያብራራ ምን አለ السبب الثالث الحسنات الماحية ይባል በየለኛው አጠራር የምሰራቸው መልካም ስራዎች ያንተን ወንጀል የሚያበስልህ ማለት ነው كما قال تعالى ስለ ሰላት ሲያነሳ واقم الصلاة طرفي النهار وزلفا من الليل إن الحسنات يذهبن السيئات الله قرآن ላይ እንደዚህ ይላል ሰላትን በአግባቡ አቆመ ስገድ የቀኑ መጀመሪያዎች ላይ ጫፎች ላይ ይሄ ደግሞ ሱቡን ሰላት الفجر እና ወሰላት المغرب ይላሉ ዑለሞች ሲናገሩ وزلفا من الليل ከሌሊቱ ደግሞ የተወሰነ ሰዓት ይሄ ሰላት العشاء ይላሉ ከዛ ምን አለ አላህ ان الحسنات የምሰራው መልካም ስራ يذهبن السيئات يانتن ወንጀሎችን ያብስልሃል ያነስልሃል አላህ Subhanahu Wa Ta'ala ኢደን ከዛውስ ሰላት በመስከረክ ራሱ ወንጀልክ እየታበሰልክ ትሄዳል ማለት ነው وكذلك በሐዲስ እንደመጣው የአላህ መልእክተኛ አለይሂ ሰላም እንደዚህ ያሉ إن الصلوات الخمس والجمعة إلى الجمعة ورمضان إلى رمضان مكفرات لما بينهن إذا اجتنبت الكبائر ሰውየው 5 ሰላትን የሚሰግድ ከሆነ በቀን ውስጥ አዳምጥ 5 ሰላት በቀን ውስጥ መስገድ ባንተ ላይ ግዴታ ነው ومع ذلك ሌላ ትርፋትን ታገኛለህ ምንድነው ወንጀሎችህ እየታበሰልህ ይሄዳል 5 ሰላት ጁምዓ እስከ ጁምዓ ያለው ዙር ሰገድክ አስር እስክሰግድ ድረስ በመሐከል ድንገት ወንጀል መስራ ከሆነ ሰላትን በመስገድህ ያ ወንጀል ይታበሰልህ ይሄ ደግሞ ሲባል አንዳንድ ሰው ብርጥ መሆን ይፈልጋል በቃ ወንጀል የሚታበሰልኝ ከሆነማ ዙር ሰግዳለሁ ወይቼ ወንጀል ሰርቼ እመለሳለሁ እንደዚህ አይደለም አሁን ሐኪም ቤት ስትሄድ የሚሰጥ መድኃኒት አለ መድኃኒት ከሐኪም ቤት ብትወስደው ማንኛውም መድኃኒት ለሁሉም በሽታ መድኃኒት ይሆናል ኢደን ማንኛውም ወንጀል ሰርቼ ሰላት ብቻ አብሰኛል ብለህ እንዳታስብ ربما ሰላት ማበስ የማይችል ትልቅ ወንጀል ሊሆን ይችላል ተውባ ሊያስፈልገው ይችላል እዚህ ጋር የምናገረው ረሱል አለይሂ ሰላም ተርሳል የሚናገሩት ነገር አለ እመጣበታለሁ والجمعة إلى الجمعة جمعة صلاة ሰግደ ይመጣ ሳምንት ደግሞ አላህ ወፍቆ ተመልሰ መስገድ ከሆነ በመሐከል ያለው ነገር ይታበስልሃል
ورمضان إلى رمضان إيه رمضان طبقه ليلة رمضان ደግሞ ሲመጣ ምጾም ከሆነ በመሐከሉ ያለ ግን ሙከፍራቱን ወንጀሎችን ያብሳሉ ግን ቢሸርጥ ትላልቅ ወንጀሎች የሚተው ከሆነ ሰውየው ትላልቅ ወንጀል ምን ይፈልጋል ተውባ ይፈልጋል ማለት ነው ስለ ሐጅ ደግሞ ረሱል አለይሂ ሰላም የተናገሩት ነገር አለ من حج هذا البيت فلم يرفث ولم يفسق رجع من ذنوبه كيوم ولدته امه ان بيت يا الله بيت حج የሚያደርግ ሰው ولم يرفث متفوقين የማይናገር ከሆነ ረፈስ ደግሞ ሌላኛው ዑለሞች ሲናገሩ ከባለቤቱ ጋር ማይተኛ ከሆነ ያን ጉዳይ ማያወራ ከሆነ ሐጅ ላይ እስካለ ድረስ ولم يفسق ወንጀል ማይፈጽም ከሆነ ሐጅ ላይ رجع من ذنوبه كيوم ولدته امه ከወንጀሉ ይመለሳል ትላንትና እንደተወለደ ልጅ አሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም ኢዘን ሐጅም ወንጀልክን ከሚያብሱልክ አንደኛው ዒባዳ ነው وكذلك قدم ያነሳነው حديث حذيفة ላይም እሱን ይጠቅሳል ሌላኛው حديث የአላህ መልእክተኛ አለይሂ ሰላም የተናገሩት من اعتق رقبة مؤمنة اعتق الله بكل عضو منها عضوا منه من النار حتى فرجه من بفرجه من هذا الله متኛ عليه الصلاه والسلام አንድ ሰው አማኝ የሆነውን ባሪያን ለአላህ ብሎ ከባርነት ነፃ የሚያወጣ ከሆነ ሑርነክ ነፃነክ የሚለው ከሆነ አላህ Subhanahu Wa Ta'ala ሰውየውን ከዛት ነፃ ያወጣዋል በሰውነቱ ልክ ማለት ኢዘን ይሄን من مكفرات الذنوب የሚገባ ነው الحسنات الماحية ملكام سويس بمسرات وانجروچكن የሚያብሱልክ ማለት وكذلك بحديث እንደመጣው السرقة تدفع الخطيئة كما يدفع الماء النار أنت بالله من قال لي مستو صدقة إيه صدقة የትኛው ነው ግዴታ አይደለም ይሄ ሱናው ሰደቃ ነው اما ግዴታ ነው መስጠት አለበት አስላ አንተ ሰደቃ መስጠት ከሆነ ይሄ ሰደቃ ያንተን ወንጀል ያጠፋልሃል አለ ውሃ እሳት እንደሚያጠፋ ሁሉ ሰደቃ ከሰጠክም ወንጀልክን ያብስልሃል በተለይ አሁን ባለንበት ሁኔታ ኑሮ ተወዷል በሚባለው ሁኔታ ብዙ ቤተሰቦች ተቸግረው hatta ስራ እየሰሩ ቤተሰቦቻቸውን ማስበላት ማስተዳደር ያቃታቸው ሰዎች አሉ ሰደቃ ሲባል ግዴታ አንተ 100 ሰው 200 ሰው መጋበዝ አይደለም ሲዞር ብለ ከቀኝ ያለን ጎረቤት ተመልከት በግራ ያለን ጎረቤት ተመልከት አንተ ስለሚሰራ ሰራተኛን ተመልከት ይሰራል ይጥራል ግን እንደሚፈለገው ለቤተሰቦቹ ሊያሟላ አይችልም ይሄም ሰደቃ ስጠው والله ሰደቃ ለምን አንድ ሪያል የለም ነው እዚህ ኢትዮጵያ ላይ ያለን ለምን አንድ ብር ጥቅም የላትም ይላል ደማው ምስኪራ ሳይቀበል 10 ብር ራስ ብትሆን እንዳትንቃት ሰደቃ ስጥ ይሄን በማድረግ ደግሞ በየቀኑ በየጊዜው ምን ይሆንክ ትሄዳለህ ወንጀልክ እየታበሰልክ ይሄዳል ይሄም ደግሞ المكفرات او الحسنات الماحية ውስጥ የሚገባ ነው ይሄንን ማድረግ ትልቅ የሆነ ፈضل አለ ወንጀልክን ከሚያበሰልክ ውስጥ የሚገባ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲሳቸው የነገሩን ነገር ማለት ነው طيب አሁን ቀደም የሆነ ጥፋትን አጥፍተ ያን ጥፋት የምታብስበት ወይ ከአራቱ አይወጣም ብያል ወይ ሀዲ ነው እርድ ሰጣለ ወይ ተቆረቀባ ወይ ባርነታ ታወጣለ ወይ ሰደቃ ሰጣለ ወይ ደግሞ ትጾማለ ማለት ነው ይሄም ደግሞ ይሄን በማድረግ አስለን المكفرات المقيده የተገደቡስ የሚገባ ነገር ነው ማለት ነው طيب ከዛ በኋላ ሼኹ ምን አለ ይሄን ነገር ከተቀሰ በኋላ
وسائر الأعمال التي يقال فيها من قال كذا وعمل كذا غفر له أو غفر له ما تقدم من ذنبه በቁርአንና በሐዲስ የመጡ ንሱሶች ማስረጃዎች አሉ ምንድናቸው እነዚህ ይሄን ነገር ካደረክ ይማርላል ተባለ ብዙ ሐዲሶች አሉ ከቻላችሁ ተመለሱን አንድ ሙሐደራ አዳምጡ ከዚህ በፊት ዩቲዩብ ላይም ቴሌግራም ቻናል ላይም ላይ ለቀቄዋለሁ غفر له ما تقدم ወይም ደግሞ ተማረ ምረትን አገኘ የተባሉ ሐዲሶች ምን ምንድናቸው የሚል በዚህ ላይ ለቀቁት ሙሐደራ አለ ከቻላችሁ ተመለሱን አዳምጡ ያን ሁሉ እዚህ ላይ መዘርዘር ስለማልችል ማለት ዩቲዩብ ላይ ከገባች ታገኛላችሁ طيب እነዚህ ነገሮች ደግሞ ከሰራት ወንጀልክ የሚታበሰልክ ተብሎ የመጡ አሉ እነሱን ደግሞ መታረክ ከሆነ አላህ Subhanahu Wa Ta'ala ወንጀልክን በዛው እየማረልክ ይሄዳል በዚህ ላይ ብዙ ሐዲሶች ከረሱል አለይሂ ሰላቱ ወሰላም የመጡ አሉ ማለት ነው ለምሳሌ አንድ ሐዲስ ልጥቀስላችሁ ረሱል አለይሂ ሰላቱ ወሰላም እንደዚህ ያሉ ስለ ረመዳን በሰላም ይደርሱ ሰዎች አላህ ይበለንና ረመዳን በሰላም ይደርሱ ሰዎች አላህ ይበለን ምን አሚን ከበዳችሁ እርግጠኛ ናችሁ እንደምትደርሱ እስኪ ከናንተ እኔ ረመዳን እርግጠኛ ይደርሳል ቢል እጁን ያወጣ ከንቅርቡ የተነሳው ለዛ ነው እርግጠኛ የሆነ ሰው ረመዳን ይደርሳል የሚል እጁን ያወጣ አለ ቆይ እሱ በኋላ እንሆራለን አለ የለም አይደለ አላህ በሰላም ረመዳን የሚደርሱ ሰዎች አላህ ይበላል ረመዳን በሰላም ደርሶ ዒባዳ የሚሰሩ ሰዎች አላህ ይበላል በሰላም ጾመን ዒባዳቸው ደግሞ ከሚቀበሉ ሰዎች አላህ ይበላል በረመዳን አንድ ዒባዳ አለ በተለይ ደግሞ ለይለቱል ቀድር ማግኘት وكذلك ጾም ራሱ መጾም በዋነኝነት ደግሞ ተራዊ መስገድ ረሱል አለይሂ ሰላም ምን አሉ من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ليلة القدر أجرن كالله أغنيالو بلو بالله أمنو يقوم سو يالفو وانجر يمار اللتالان بلا رواية من صام رمضان إيمانا واحتسابا غفر له ما تقدم من ذنبه እንደዚህ ብዙ ሐዲሶች አሉ غفر له ما تقدم ያለፈው ወንጀል ተማርለት የሚባለው እነዚህ ነገሮች በመስራትክም ወንጀሎችክ ይታበስልሃል ለምሳሌ በሐዲስ የአላህ መልእክተኛ አለይሂ ሰላም ምን አሉ من توضأ نحو وضوء هذا ثم صلى ركعتين لا يحدث فيهما نفسه غفر له ما تقدم من ذنبه عند ሰው ትክክለኛ ውዱእ እኔ እንዳደረኩት ውዱን ያደረገ ሰው ኢዳን የረሱል አለይሂ ሰላቱ ወሰላምን ውዱን እንዴት ማድረግ አለብን የሚባለው ከየት የምትማረው ከኪታብ ዑለማ ቁጭ ብለ ሼኾችን ጠይቀ ነው የምትማረው እንጂ ዝም ብለ ውዱ የሚደረግበት ቦታ ላይ ጠጋ ብለ በማየት አይደለም ማለት ትክክለኛ ውዱ ያደረገ ሰው ወንጀሉ ይማርለታል አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም ኢዳን ከዛ ውስጥ غفر له ما تقدم من ذنبه የሚለው ንሱስ በጣም ብዙ ናቸው ከዛ ውስጥ እንደ ምሳሌ ስለ ረመዳን ተቀሰን በመቀጠልም ደግሞ ስለ ውዱ አነሳን እስቲ የተወሰነ ደቂቃን ራሴንም እናንተንም ማስታወሰው ስለ ውዱ አንድ ነገር አለ በተለይ ሐዲስ ቆም ብለን ነው ውዱ ማድረግ ሰላው ስለሚገባ ሰው ሸርጡ ምን ሽሩጢ الصلاه የሚገባን ከሰላት መስፈርቶቹ የሚገባን አይ አንድ ሰው ሰላት ከመግባቱ በፊት መጀመሪያ ውዱ ማድረግ አለበት ومع ذلك ይሄ ውዱ መታረገው በዚህ ውዱ ወንጀልክ ይራገፍልሃል ያለፈው እስቲ ራሳችንን እንጠይቅ አንድ ትልቅ ችግር አለብንኛ ኢላ መን ረሂመ ረቢ የሆነ ቁርአን አያ ስናዳምጥ የሆነ የረሱል አለይሂ ሰላቱ ወሰላም ሐዲስ ስናዳምጥ
መጀመሪያ ያን ሐዲስ ያዳመጠው የራሳችን ጆሮ ነበር ነገር ግን ይሄ ነገር እኛ እንደማይመለከተን አዳምጠን እናሳልፈዋለን ቁርአን የወረደው ለራስ ነው ሌላ ሰው አይደለም ሪባ እንዳትወስድባል ለራስ ነው ከዚና ራስ ትባል ለራስ ነው አንተ የምትጠየቀው በዋነኝነት የሆነ ቁርአን ስትሰማ መጀመሪያ ደረጃ ይህን ቁርአን በራስህ ህይወት ላይ አምጣው አለውበት ወይስ የለውበትም ትእዛዝ ከሆነ እየሰራው ነው የተከለከለ ደግሞ ከሆነ የተከለከልክ የሚለው ራስህ መጀመሪያ ጠይቅ አሁን እሺ በቀን 5 ሰላት እንሰግዳለን ግዴታ ሰላት ስንሰግድ ደግሞ ውዱእ እናደርጋለን ቢያንስ በትንሹ 5 እናደርጋለን ግን ይህን ሐዲስ ይህን ፈድልን አስተውሰን እናውቃለን ውዱእ ያለውን ፈድልን አስተውሰን እናውቃለን ውዱእ ስናረግስ እንደመጣው እያደረግን ነው በአፍ ወስደ ውሃውን አፍስ ማሽከርከር በአፍንጫ መሳብ ማውጣት الاستنشاق ፊትክንስ እንደተፈለገው من منابت الشعر المعتاد الى الذقن እስካግጅ በትክክል ይታጠብን ነው በጎን ደግሞ እስከ ሁለቱ ጆሮ ጫፍ ይታጠብን ነው እጆቻችን እንደተፈለገው ሙሉ ልብሳችን ከፍ አድርገን ይታጠብን ነው ፀጉርንስ እንደዚህ ዝም ብለን ነካ ያረግን ወይንስ ከጀመርንበት ቦታ ወደ ሐሪንን ተመልሰን ያበስን ነው እግርንስ በትክክል ይታጠብን ነው ራስህን ጠይቅ ለዚህ የአላህ መልእክተኛ አለይሂ ሰላም ምን አሉ ውዱእ ያደረገ ሰው አለ ሁሉም ውዱእ ያደረገ ሰው ወንጀል አይማርለትም እኮ ጉዳዩ መስፈርት አለው ምን አሉ من توضأ نحو وضوء هذا ውዱእ ያደረገ ሰው እኔ እንደማደርገው አሉ እኔ እንደማደርገው ከዚያ አኳያ ከዛሬ ጀምሮ ራስህን የምጠይቀው አንድ ጥያቄ አለ የረሱል አለይሂ ሰላቱ ወሰለም ውዱእ አደራረግ እንዴት ነው የመጀመሪያው ጥያቄ መጠየቅ አለበት እንዴት ይደረጋው መታቆ ከሆነ አልহামዱሊላህ ስራበት ማታግረም ከሆነ ካሁኑ ጀምሮ ነገ ሰው ፈልገ ኡስታዝን ፈልገ አስተምረኝ ማለት አለበት من توضأ نحو وضوء هذا እንደኔ ውዱእ ያደረገ ሰው የአላህ መልእክተኛ አለይሂ ሰላቱ ወሰላም ከዛ በኋላ 2 ረካዓን የሚሰግድ ከሆነ ይሄ ሌላ መስፈርት ነው ያ ብቻ አይደለም ሲሰግድ ደግሞ በሐሳቡ ሌላ ቦታ ያልሄደ لا يحدث فيهما نفسه ከነፍሱ ጋር የማያወራ አናብስ ይገባና ሰላት ውስጥ መርካቶ የሚውል ከሆነ ስለ መርካቶ ያስባል ዩኒቨርሲቲ ተማሪ ደግሞ ከሆነ ስለ ሂሳብ ያስባል ኤግዛም ላይ ዛሬ ምን መጣ ወይኔ ትከበት ተበላው ይላል ይመጣና ይሄ አይደለም ሐሳብክን ሰብስበው መስገደው ይሄን ካደረክ አንድ ፈድር ታገኛለህ ምን የሚለው غفر له ما تقدم من ذنبه ያለፈው ወንጀል ይታበስለታል አላህ መልእክተኛ አለይሂ ሰላም ያሉት ያለፈው ወንጀል ራስህን ተመለሳውን ደግሞ ስንት ወንጀል ነው የሰራከው ውዱእን ብቻ አስተካክለክ ሐሳብክን ሰብስበ እጅክን ውሃ በአፍ መውሰድ በአፍንጫ መሳብ ማውጣት እጅክን በትክክል መታጠብ ፀጉርክን በትክክል ማበስ እግርክን በትክክል መታጠብ ግዴታ ከመሆኑም ጋር ያለፈው ወንጀል ይታበስልሃል በል በሌላ ሐዲስ የአላህ መልእክተኛ አለይሂ ሰላቱ ወሰላም የውዱእን ፈድል ሲያነሱ ምን አሉ እስቲ ንገሩኝ አሉ ከአንዳችሁ ቤት ፊት ለፊት ወንዝ ነገር ቢኖርና ከወንዙ ደግሞ 5 ቢታጠብ ሰውነቱ ላይ ቆሻሻ ይቀራል ወይ አሉ ይቀራል እንዴ አይቀርም وكذلك الصلوات الخمس አሉ 5 ሰላትም እንደዛ ነው አሉ ሳይደግሞ ለመስገድ ምን ማድረግ አለብህ ውዱእ መታጠብ አለብህ ውዱእ ማድረግ አለብህ ኢደን ያ ጀማዓ ራሳችንን ጠይቅ ከዚህ በኋላ ውዱእ ስናደርግ ወሬ ያወራን ማድረግ የለብንም ያ اخي ውሃን ወስደ በአፍህ ዋስታስገባ በአፍህ የሰራከው ወንጀል ይታበስልሃል ፊትክ ስትታጠብ
በፊት የሰራከው ወንጀል ይታበስልሃል وكذلك ልጅ وكذلك ጸጉር ይሄን ነገር እያሰረተን ነው እኛ የምናደርገው ለዛ ነው የሰላት ጣዕም ከኛ ጋር የጠፋው ታውቃላችሁ ለምንድን ነው ሰላት ስንገባ ኹሹ ምናጣው ብዙ ምክንያት ያለው ከዛስ አንደኛው ውዱን በትክክል አለማድረግ ነው ላጥላጥላ ያደርግና ወዲያ ያደርጋል ከዛ ደግሞ ሌላ ቅጣው ወይሉ ለአቃይ من النار የሚል ሐዲስ አለ ወይ ተባልች ሳይ የተዘጋጀላችሁ ሰዎች እነማን ናቸው ውዱን ሲያደርጉ ከሰውነታቸው የሆነ ቦታ ውሃ ማያስነኩ ከሆነ በተለይ በዋሊ መጠቀቅ ያለበት ቦታዎች አሉ እግር ላይ እንጂ ሰላትን ኹሹ እንድታገኝ ከፈለክ እሺ ከዛሬ ጀምሮ ከነገ ጀምሮ ውዱክን በትክክል አድርግ ይሄን ፈضልን እያሳወስከው የትኛው ፈضል እንደ ረሱል አለይሂ ሰላቱ ወሰላም ውዱ መታረቅ ከሆነ ያለፈው ወንጀል ይማርልሃል ይሄ ብዙ ጊዜ ጥንቃቄ የሚፈልግ ስለሆነ ቆም ቢያወራውት ማለ ሻሂዱ ምን አለ ሼኹ من فعل كذا وعمل كذا غفر من ብዙ ንሱሶች አሉ ማስረጃዎች አሉ በሐዲስ غفر ما تقدم من ذنب ብዙ አሉ በዛ ነው አንድ ሙሐደራ አለኝ ያልኩት وهي كثيرة لمن تلقاها من السنن خصوصا ما صنف في فضائل الاعمال يعني በዚህ መልኩ የመጡት ብዙ ማስረጃዎች አሉ ብዙ ሰዎች አሉ እነዚህ ሰዎች ደግሞ መስተራቅ ሆነ እነዚህ ፈዳኢሎችን ታገኛለ በተለይ ደግሞ ፈዳኢል አዕማል የጻፉ ኪታቦች አሉ ፈዳኢል አዕማል የሚባሉ መጽሐፎች ዒባዳ ላይ አንተን የሚቀሰቅሱ የሆኑ መጽሐፎች ናቸው አንድ ኪታብ ልትከሰላችሁ ብዙ በየቤቱ የሚገኝ ኪታብ ስለ ፈዳኢል አዕማል የሚያወራ እንደኛ ኪታብ እጅ አውጣም ይመልስልኝ ሁሉም ቤት የሚገኝ አንድ ትልቅ ኪታብ ከቤት መጥፋት ያለበት ኪታብ በአማርኛ በእንግሊዝኛ ተተርጉሟል ስለ ፈዳኢል አዕማል ቀኝ እጅ ነው አስሐብ اليمين ቀኝ እጅ እሺ ሪያድ الصالحين የማን ነው የኢብኑ ሐጀር ኪታብ አይደለ የማን ነው ኪታብ ሪያድ الصالحين የአነወዊ ኪታብ ነው ሪያድ الصالحين ኪታቡ የተቀመጠው ፈዳኢል አዕማል ነው ሰላት ከሰገር የምታገኘው ፈضል ኡሩስታግ የምታገኘው ፈضል በስገባ እነ ፈዳኢሎች ይሰበስባል በትንሹ ብዙ ኪታብ ጽፏል ከዛው ሪያድ الصالحين የሚባለውን መማር አለበት አላህ ከወፈቀት ወይ ማዳመጥ አለበት በድምጽ አለ ወይ ደግሞ ማንበብ አለበት አረበኛ ባችር በአማርኛ በእንግሊዝኛ ተርጉሞልሃል ፈዳኢል አዕማል ደግሞ ሪያድ الصالحين ደግሞ ኪታብ ሲባል ሙሉን አንብበው ለምን መጀመሪያ ስለ ተውሂድ ነው የሚያወራው ከዛ ስለ ኢትባ ለምን አንዳንድ ሰዎች ሪያድ الصالحين ኪታብ ብዙ ጊዜ ያነቡታል ግን ዋነኛው የተውሂድን ጉዳይ የቢድዓ ጉዳይ ተውና ፈዳኢል ብቻ ነበር አይደለም ለዛ ነው መጨረሻ ላይ ይተቁራል መጽሐፉ እነማን ነው ይታወቃሉ ግን ኪታቡ እስከተመጣለ ድረስ ኪታቡን ከመጀመሪያው ጀምሮ አንብበው ስለ ተውሂድ አለው ስለ ሱና መከተል አለው ስለ ቢድዓ መጥፎነት አለው ኢዘን ፈዳኢል አዕማል ከሚታወቁ አንደኛው ኪታብ ሪያድ الصالحين በትንሹ ካገኘክ ይበቃል ሌላ ኪታብ الترغيب والترهيب አለ ኢብኑ المنذر የጻፈው ብዙ ኪታቦች አሉ ኢዘን እነዚህ መጽሐፎችን ተመልሳችሁ ተጠቀሙ ይላችሁ ይሄን ነገር ደግሞ የምታገኝ ከሆነ ምንድነው ወንጀልህ በየጊዜው እየታበሰልክ ይሄዳል ነው ፈዳኢሎችን ካወቅ ለምሳሌ አሁን ስለ ዛሬ ስለ ውዱን ያወራውታል እኔ والله ዛሬ 50 ደቂቃ ነው ያወራው ተقريبا እዚህ ጋር እየቀዳሁት ነው 58 ደቂቃ ከ58 ደቂቃ ውስጥ ስለ ውዱ ያወራሁት 5 ደቂቃ ከያስክና ከነገ ጀምሮ በትክክል ውዱ ካደረክ ትርፋማ ነው ራስክን መለወጥ ከፈለክ የምትሰማውን ነገር በየጊዜው ለመስራት ሞክር ባለፈው ለአንድ ወንድሞች ምሳሌ ሰጠዋቸው የቤታችሁ ውሃ የምትጠቀሙበት ቧንቧ ቢሰበርና ምሳሌ አዳምጡ ይሄን ነገር ቧንቧ ቢሰበርና ማታ ነው መስራት አይችሉም ለጊዜው ባለው ጨርቅ ባለው ፌስታል ቋጠራችሁት አሰራችሁት ومع ذلك መፍሰሱን አላቆምም ጠብ ይላል ያንጠባጠባል ያላችሁ ቻንስ ምንድነው ከስሩ
ባልዲ ነገር እስቲ አንድ ተረጋገሙ አዘን ይሄን ነገር ልጨርስ ባልዲ ነገር ወይም ደግሞ ሳፋ ነገር ታረጋላችኋል ውሃ ስትነሱ ያ ባልዲ ይሞላል ለምን እንደሆነ ታውቃላችሁ ለምን ይሞላል ባልዲ ከቦታ አልተንቀሳቀሰም ውሃ ማፍሰስም አላቆመም ራስክም መለወጥ ከፈለክ ሁሉም ነገር አንድ ይስራበት አትበል አሁን ዛሬ ሰማከው ነገር ላሰራብኝ ትችላል ግን እቲ ዛሬ ከተማርኩት ትምህርት ምን ያስኩኝ በር ሁሌ እቺ ስራበት ነገ ያን ስራ እያልክ ከተወሰነ ጊዜ በኋላ ራስክን ለውጠህ ታገኛለህ طالب العلم ወቀት የሚማር ሰው እኮ በአንድ ያለም ዓሊም የሚሆነው በጊዜ ነው ዛሬ ያፍዛል ነገ ሙራጃ ያደርጋል ይላል ራሳችን መለወጥ ከፈለግን ቤተሰብን መቀየር ከፈለግንም ቀስ በቀስ ነው በአንድ አይደለም አታ ሰው አይደለም እንቁላል ራሱ ቀስ በቀስ ነው የምትሄደው እንቁላል ትሄዳለች ንገግሯ ትሄዳለች ቀስ በቀስ ትሄዳለች ይላል ሁለቱን ነው የዛሬ ስለ ውዱ ብቻ والله ምንይዝ ከሆነ ፈضል አውቀን በትክክል የረሱል አለይሂ ሰላቱ ወሰለም ውዱ አደራረግን አውቀን ምን ሰራበት ከሆነ ትልቅ ስራ ሰርተናል ነገር ደግሞ ስለ ሰላት እያለ ምን ነው ለውጥ ይመጣል ያ ጀማዓ ራሳችን ለመለወጥ እንሞክር ይሄን ትምህርትን የጀመርኩበት ምክንያት ትልቁ ዓላማ ይሄ ነው ማህበረሰቡ ኢላ መን ረሂም ረቢ ከዲን ርቀዋል ከዕልም ርቀዋል ከዳዕዋ ርቀዋል ቤታችን ውስጥ ምን የገባው ሙዚቃ ነው የገባው ምን የገባው ፊልምና ዲሽ ነው የገባው ልጆቻችን ቁርአን አይቀሩም አሁን ግን አዲስ የወጣ ሙዚቃን እንኳን የሙዚቃው ርዕስ አይደለም ዘፋኙ የነፍሱን የጫማ ቁጥር ሁሉ ያውቃል ወጣቱ ደግሞ በውሽ ቢዚ ሆነው በኳስ ነው ዛሬ ማንቺ ዛሬ አርሰናል ይላል ጠላት ይሄን ነገር የሚያደርግልህ ሆን ብሎ ነው አንተን ቢዚ ለማድረግ ነው ልክ የዓለም ኳስ ሲያልቅ የአፍሪካ ይመጣል የኢትዮጵያ ይመጣል የአውሮፓ ይመጣል የአረቡ ይመጣል ያ ከመቶ ሙሉ ቢዚ ያደርጋል ይሄ ነገር ቤታችን ገብቷል ማህበረሰቡ በዚህ ቢዚ ሆነው አሁን ደግሞ እንደ ሀገራችን ብዙ ሰው በምሮ ቢዚ ሆነው በፖለቲካና በዘረኝነት ይሄን ነገር ለማጥፋት ከማህበረሰቡ ካሁኑ ጀምረ ራስክ ለመለወጥ ጀምርስ የምሰማውን ነገር ቀስ በቀስ ለመስራት ሞክር ዛሬ አንድ ሐዲስ ስራበት ችግር የለም ነገ ሁለት ከዛ ሶስት ከዛ አራት والله እርግጠኛ ሆኜ ምነግራችሁ ከ10 አመት ወይ ከ5 አመት በኋላ ራሳችሁን ትልቅ ቦታ ታገኛላችሁ በአላህ ፍቃድ ግን በየቀኑ ከዚህ ዕውቀት ከዳዕዋ ከዕልም ትልቅ ደግሞ ከሆነ መጥፎ ነገር ውስጥ ገባለ ነው ይሄን ኢንሻአላህ ደርሱን ነገ እንቀጥላለን በአላህ ፍቃድ ሰምቶ ከሚሰሩበት ሰዎች አላህ ያደርጋል ዕልሙን አላህ ይስጠን ተቅዋ አላህ ይስጠን ውስጣችን አላህ ያስተካክለን ልጆቻችን ሁሉ አላህ ያሳደገልን በዲን ላይ ሚስቶቻችን ሁሉ አላህ ሳሊህ ያደርገልን ረመዳንን በሰላም ይሩ ሰዎች አላህ ይበለን ደርሶ ደግሞ የሚጾሙ ሰዎች አላህ ያደርገን هذا بالله التوفيق والله تعالى اعلم والسلام عليكم ورحمة الله وبركاته